ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። በድንበር ላይ ያለው ፍጥጫ ተባብሶ ቀጠለ። ስምረት ፓርቲም ባንኮችና ባለሀብቶችን በሕግ እጠይቃለሁ አለ። የጠቅላይ ሚኒስትሩም ቃለ ምልልስ ቁጣን ቀሰቀሰ። ፋኖም መግለጫ ሰጠ። የጦር አዛዡ ተገደሉ። የአሜሪካን ኤምባሲም ተደበደበ። ኢራን ጥብቅ ማስጠንቀቂያም ሰጠች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በወለጋ የአማራ ፋኖ ታላቅ ድል ተጎናጸፈ። ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ፋኖን ለመክበብ በሌሊት የተንቀሳቀሰውን ኃይል ነው ውባንጭ እንደደረሰ በጠዋቱ ደማቅ አቀባበል ተደርጎለታል ብለዋል ፋኖቹ። በርካቶቹ በሰላማዊ መንገድ እጅ ሲሰጡ ከ25 በላይ አስክሬን ማህበረሰቡ እየቀበረ ሲገኝ የተረፈው ጫካ ለጫካ እየሸሸ ይገኛል ያለው ፋኖ በአደም ተፈራ የተመራው ይህ ልዩ የመከላከል እና የመልሶ ማጥቃት ከባድ ጦርነት አስደናቂ ድል ማስመዝገቡም ተገልጿል። የፋኖ አዛዥ አደም ተፈራን ለመክበብ በሌሊቱ የተንቀሳቀሰው የአገዛዙ ጥምር ጦር እንደመጣ መቅራቱ ነው የተገለጸው። ፋኖ አደመ ተፈራ የአማራ ፋኖ ወለጋ ወታደራዊ አዛዥ ተደጋጋሚ አገዛዙ የሰነዘረበትን ጥቃት በመልሶ ማጥቃት እርምጃ ሊወስድ መቻሉ አስገራሚ ጠንካራና ብርቱ ወታደራዊ አዛዥም አድርጎታል። ትላንትና ነው ከሻምቡ በመነሳት ፋኖን ለማጥፋት ወደ አቤ ደንጎሮ ወረዳ የገባውን መከላከያ ገዳ ኮማንዶ አንድ ቀን በሰላም ሳያድር በወጣበት ቀርቷል ያለው የፋኖ መረጃ፣ በሌላም አቅጣጫ በዙ 23 ታጅቦ ወደ ውንጪ ሲጓዝ የነበረውንም የወረዳውም ኃይል በክንደ ነበልባሎቹ እየረገፈ እንደሚገኝ ከስፍራው ያገኘነው መረጃ አመላክቷል። የመከላከያ ኃይል ፍርስርሱ እየወጣ መሆኑ ተገለጸ። በተደጋጋሚ ጊዜያቶች በአማራ ፋኖ በሚደረግበት ጫና በርካታ የመከላከያ ኃይል ፋኖን ከመቀላቀላቸው በዘለለ በምርኮ የገባ ሲሆን የተቀረው ደግሞ በሚያገኘው አጋጣሚ ፋኖን መቀላቀሉ ነው የተገለጸው። ብዙዎቹ በሚያዙበትም ሰዓት የሚገልጿቸው ነገሮች ተርበናል፣ ተጠምተናል፣ ተቸግረናል፣ ከዚህ በኋላ ከፋኖ ጋር ሆነን ትግሉን በጋራ እንፋለማለን ማለታቸው ነው የተገለጸው። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በዳጉማው አውደ ውጊያም የማረካቸው የመከላከያ አካላቶች በተያዙበት ጊዜ አባታችን ተማርኳል፣ እኛም ተደግመናል ማለታቸው አሁን እየተለመደ መጥቷል። በፋኖ ቁጥጥር ስር እየገቡ የተማረኩ የመከላከያ ኃይላትም ይህንኑ እንዲህ ሲሉ ደግመውታል። አባታችን ተማርኳል፣ እኛም ተማርከናል ብሎ ድገሙት። ይደገም። አባታችሁ ማን ነው? አብይ አህመድ ነው። ብርሃኑ ጁላ ነው። ብርሃኑ ጁላም ሆነ አብይ አህመድ በየጊዜው በመሃል አዲስ አበባ በምዬ ምኒልክ ቤተ መንግስት ቁጭ ብለው እንደፈለጉ ይህንን ድሃ ህዝብ እያስጨረሱት ቢሆንም የተማረኩትን የመከላከያ አባላትም ፋኖ ከያዘ በኋላ እንዲህ ነው የተዋረዱ መሆናቸውን የሚገልጸው። ፋኖ በአርሲ ኦርቶዶክስ ያለውንና የደረሰውን ጭፍጨፋ አስመልክቶ መግለጫ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆኑ የቤተ ክህነቷ ታላላቅ አባቶች ካህናትና ምዕመናን ላይ በደረሰባቸው ጭፍጨፋ ነው ከፍተኛ ሀዘን የተሰማው መሆኑን የገለጸው። ከየካቲት 19 2018 ዓ.ም ጀምሮ በተፈጸሙ ጭፍጨፋ ከ40 በላይ ንጹሐን ነፍሶች በብልጽግና አገዛዝ መር የሽብር ተግባር በጥይት ተደብድበውና በስለት ተወግተው ህይወታቸው አልፏል ያለው መግለጫው በሺዎች የሚቆጠሩትንም ንብረታቸው ወድሟል፣ ለዘመናትም ከኖሩበት ቀያቸው ተሰደዋል ብለዋል። አርሲን ጨምሮ የእምነት የቋንቋና የማንነት ብዙሃነት ባለባቸው አካባቢዎች ላይ ይህ መደበኛ ኃይሎች በማደራጀት በዜጎች ሽብር የሚፈጽመውን የብልጽግና አገዛዝ መሰል የዘር ማጥፋት ወንጀል በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም ያለው የፋኖ መግለጫ በዚህ ዓመት በምስራቅ አርሲ ዞን ሽርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል ብለዋል። በርካታ ምዕመናንም የደረሱበት እንደማይታወቅ ነው የገለጠው። በመሆኑም ይህ ጉዳይ ለህዝብ ጆሮ እንዲደርስ ያደረጉ የሚዲያ አካላትና የተፈጸመውንም የሽብር ተግባር ያወገዙ የፖለቲካ ኃይሎችን እያመሰገን ጨፍጫፊው የብልጽግና ስርዓት ለማስወገድ እየታገላችሁ ያላችሁ የኦሮሞ የፖለቲካ ኃይሎች፣ ተጽዕኖ ፈጣሪዎች፣ ፖለቲከኞች መሬት የወረደውን ትግል በማድረግ በኦሮሚያ ክልል የሚኖረውን አማራ ህዝብ ሁሉና እንዲከበር የበኩላችሁ እንድታደርጉ ወገናዊ ጥሪያችንን እናቀርባለንም
ብሏል። የሀገር ውስጥና ዓለም አቀፍ ሰብአዊ መብት ማንነትና የሃይማኖታዊ መሰረት ያደረገው መንግስት መሪ ጭፍጨፋ በዝምታ ማየታቸው ከመተባበር ተለይቶ የማይታይ በመሆኑ ያሁኑን ጨምሮ በዚህ በፊት የተፈጸሙትን የሽብር ተግባራት ተጣርተው በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወሰድ ግፊት እንድታደርጉም እንጠይቃለን ሲል በመግለጫው አሳውቋል። በመጨረሻም ይህንን ብሔራዊ ሃይማኖታዊ መሰረት ያደረገ መንግስት ግድያ፣ አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውን እና የሚያስፈጽመውን የብልጽግና አገዛዝ በማስወገድ ሀገራችን ከቀውስ እና ከሽብር አገዛዝ እንድንላቀቅ ለመላው ኢትዮጵያን ሁሉ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ንቅናቄ መግለጫውን ሰጥቷል። የጠቅላይ ሚኒስትሩ ቃለ ምልልስ ቁጣን ቀሰቀሰ። በትግርኛ ቋንቋ ያስተላለፉት መልእክት ነው ቁጣን መቀስቀሱ የተገለጸው። በሁሉም የፖለቲካ ኃይሎች በተለይም ለትግራይ ተወላጆች ደግሞ እጅግ ከፍተኛ ቁጣን ማስነሳቱ ነው የተገለጸው። የፌዴራል መንግስት የሚልከውን በጀት የክልሉ አመራር ለልማት ሳይሆን ለጦርነት ቅስቀሳና ላልሆነ ነገር እያባከነ ነው ያሉት ጠቅላይ ሚኒስትሩ ተፈናቃዮችም ወደ ቀያቸው ወልቃይት እንዳይመለሱ እንቅፋት እንደሆኑ ያለውን ጉዳይ ለፖለቲካ መጠቀሚያ እያደረገ ያለው ራሱ ህወሓት ነው በሚል የወነጀሉት ጠቅላይ ሚኒስትሩ አመራሩ አሁንም ለሁለተኛ ጦርነት ህዝቡን እያስነሳ መሆኑን በመጥቀስ ይህ የጥፋት መንገድ እንዲቆም አስጠነቅቃለሁም ብለዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረሱ እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ያሉት ጠቅላይ ሚኒስትሩ ቡድኑ የትግራይን ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በሚገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑንም ተናግረዋል። በህወሓት በኩል ደግሞ ጦርነት እየተቀሰቀሰ መሆኑን የጠቆሙት ጠቅላይ ሚኒስትሩ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለውም ሲሉ ነው የገለጹት። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት አብይ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበትም ሲሉ ጥሪ አቅርበዋል። በንግግርም ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክር ሀሳብም ነው ያቀረቡት ጠቅላይ ሚኒስትሩ። አብይ ህወሓትን ለዳግም ጦርነት ቅስቀሳ እየተጠቀምባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውንም ጠቁመው አሁን ችግር ሆነዋል ካሏቸው ወልቃይት ውጭ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል ሲሉም ገልጠዋል። ጠቅላይ ሚኒስትሩ በንግግራቸው ወቅትም ህወሓት የፕሪቶሪያውን የሰላም ስምምነት መርጦ የመተግበር ዝንባሌ እያሳየ መሆኑን ጠቁሞ ቡድኑ ህገ መንግስታዊ ስርዓቱን የብሔራዊ የምርጫ ቦርድን ውሳኔም አለማክበሩ ነው የገለጹት። የህወሓት ቡድን አዲስ ነገር ለመስማት ዝግጁ ያልሆነ ከ50 ዓመታት በፊት በነበረ ኋላ ቀር አስተሳሰብ ላይ ተቸንክሮ የቆመ ነው ያሉት ጠቅላይ ሚኒስትሩ ቡድኑ ይዞት የሚንቀሳቀሰውን ሀሳብ ለህዝብም ሆነ ለራሱ የማይጠቅም መሆኑንም አብራርተዋል። አክለውም ቡድኑ ሰላምን ከመፈለግ ይልቅ ራሱን በሰፊ ወታደራዊ ዝግጅት እያደራጀ እንደሚገኝ ከኢትዮጵያ ጸረ ኃይሎች ጋር በመተባበር መሰለፉንም ገልጸዋል። ይህ በትግርኛ ቋንቋ የተሰጠው በጣም በርካታ የኢትዮጵያን ህዝብ ክብርና ሉዓላዊነት የሚነካ በተለይም የትግራይን ህዝብ ያንቋሸሸ ነው በማለት በትግራይ ማህበረሰብ የሚገኙ ወገኖች ቁጣቸውን በማሰማት ላይ ይገኛሉ። ህወሓት ከዚህ በኋላ ከዚህ አስተዳደር ጋር መቀጠል የማይቻልባቸው ምክንያቶች በርካታ እንደሆኑም በመግለጽ ህዝቡ ዛሬም ለነፃነቱ ሲል ራሱን እንዲያዘጋጅም ጥሪ አቅርበዋል። ስምረት በትግራይ ክልል እየተካሄደ ያለውን የመንግስት ንብረት ሽያጭ ተቃወመ። ባንክና ባለሀብቶችንም ለህግ አቀርባለሁ አለ። የትግራይ ዲሞክራሲያዊ ስምረት ፓርቲ ነው ከጦርነት ውጭ መኖር የማይችለው ያለውን ኋላ ቀርነት ቡድን ለጦርነቱ ማስፈጸሚያ የሚውል የተፈጥሮ ሀብት በመመዝበር የገጠርና የከተማ ሰፋፊ መሬቶችን ያለ አግባብ በመሸጥና የመንግስትን በጀት ባልዋለበት ቦታ እንዲመደብ በማድረጉ የክልሉ ሀብት እንዲባክን ሲሰራ ቆይቷል ሲል አስታውሷል። ከህግ ውጭ የመንግስትን የህዝብ ሀብት ንብረት የሆኑ ተቋማትና መሬቶችን ለግል ባለሀብቶች ለመሸጥ እየተንቀሳቀሰ ነው ሲልም ከሷል። ስምረት በመግለጫው በዚህ ሂደት ውስጥ የሚሳተፉ ባለሀብቶችና ባንኮችን በህግ እንደሚጠየቁም አስጠንቅቋል። ስምረት ባወጣው መግለጫ እንዳመለከተው ከሆነ አስተዳደሩ የካቲት ወር የሰራተኞችን ደሞዝ ሳይከፍል በሌላ በኩል ከሰራተኛ ወራዊ ደሞዝ ቢያንስ ከ20 በመቶ እንዲቆረጥ መመሪያም አውርዷል ብለዋል። ይህንን ሳያበቃው ገቢ ማሰባሰብ በሚል ስም ታሪካዊ ቅርሶችና ስትራቴጂካዊ የህዝብ ተቋማትን በሐራጅ ለመሸጥ ዝግጅት እያደረገ መሆኑን ድርጅቱ አስታውቋል። ለሽያጭ ቀርበዋል ተብለው በስም የተጠቀሱ ተቋማትን የመቀሌ ኤፍኤም ሬዲዮ ጣቢያ ጽህፈት ቤት፣ ታሪካዊ መነን ሆቴልና በኩሃ የሚገኘውን ትርንጎ ሆቴል፣ ሜጋ የህትመት ድርጅት፣ የፖሊስ ኦርኬስትራ፣ ሰፋፊ የመንግስት ይዞታ ያላቸው መሬቶችም አካቷል ሲል ገልጧል። ድርጅቱ በመግለጫው
እነዚህ ንብረቶች በመንግስት ሊጠበቁና ሊተዳደሩ የሚገባቸው እንጂ ወደ ሶስተኛ ወገን ሊተላለፉ የማይችሉ የህዝብ ሀብቶች ናቸውም ብለዋል። ሽያጩ ግልጽነት በሌለውና በውስጥ ለውስጥ አሰራር ለተመረጡ ባለሀብቶች እየተሰጠ መሆኑን ገልጾ ስምረት ሂደቱን የክልሉን ህግ የሚጥስ ነው ሲልም ወቅሷል። በተለይ በሐራጅ ለሚሳተፉ ባለሀብቶች ባስተላለፈው መልእክት ተጫርተን አሸንፈን የሚለው መከራከሪያ ተቀባይነት የለውም በማለት ድርጊቱ በክልሉ ላይ እየደረሰ ካለው ውድመት ጋር ተባባሪ የመሆን ያህል እንደሚቆጠርም ነው ያስገነዘበው። ባንኮችም ለዚህ ሂደት የፋይናንስ ድጋፍ የክፍያ አገልግሎት በመስጠት እጃቸውን እንዳያስገቡም አስጠንቅቋል። በመጨረሻም የክልሉ ህዝብ ወጣቶች ይህንን ህገወጥ የሐራጅ ሂደት በንቃት እንዲከታተሉና እንዲታገሉም ነው ጥሪውን ያቀረበው ስምረት ፓርቲ። አሁን ወደ ውጭ ዜናዎች እናመራለን። ስፔን የአሜሪካን የጦር አውሮፕላኖች አባረረች። ጀርመን በምትኳ አጋርነቷን ለአሜሪካ አሳየች። በኢራን ላይ የተሰነዘረ ያለውን ወታደራዊ ጥቃት ተከትሎ ነው በኔቶ አባላት መካከል ከፍተኛ ፍጥጫም ተፈጥሯል። የዶናልድ ትራምፕ የማህበራዊ ድረገጽ ባወጣው መረጃ መሰረት ስፔን ለአሜሪካ ጦር ድጋፍ አንሰጥም በማለት በሯን ዘግታለች። ትራምፕ የሶሻሊስቱ የስፔን መንግስት በሮታና ሞሮን የሚገኙ የጋራ ወታደራዊ ካምፖችን ለአሜሪካ የነዳጅ ቅብብል አገልግሎት እንዳይውሉ ከልክሏልም ብለዋል። የመከላከያ ሚኒስትር ማርጋሬት ሮበልስ ምንም አይነት ድጋፍ አንሰጥም በማለት ነው በግልጽ እየተናገሩት። በዚህም ምክንያት 9 ኬሲ 135 ስታቶ ታንከር የተባሉ የአሜሪካ ነዳጅ ጫኝ አውሮፕላኖች ከስፔን ግዛት እንዲወጡም ተደርገዋል። ስፔን ጀርባዋን በሰጠችበት ወቅት ጀርመን አጋርነቷን አረጋግጣለች ሲል ትራምፕ አሳውቀዋል። የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ አለች ኢራን። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱን ዛሬም መቀጠሉን ገልጧል። የአብዮታዊ ዘብ ቃል አቀባይ የሆኑት ብርጌድ ጀነራል አሊሞ ሐሚድ ናኢም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀችው እጅግ ዘመናዊ ሚሳይሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝርም አስታውቀዋል። ጄኔራሉ አክለውም ጥቃቱ በተለይ በእስራኤል እና በቀጠናው ባሉ የአሜሪካን ወዳጅ ሀገራት ላይ ያነጣጠረ እንደሆነም ነው የገለጹት። ገና በአሜሪካንና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችውን የሚሳኤልና የድሮን ውርጅብኝ ለ5ኛ ተከታታይ ቀናት መቀጠሉም ታውቋል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ቫኒ መሪነት ያጸፋ ተልኮንም በሙሉ ኃይሉ ለመፈጸም መዘጋጀቱንም ተናግረዋል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት ነው በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጦ መነሳታቸውን የገለጹት። ይህንን የኢራንን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎም ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታውን ወደ ከፋ ቀጠናዊ ጦርነት እንዳያመራም በስጋት እየተከታተለው ይገኛልም ተብለዋል። የአሜሪካን ቆንጽላ ጽሕፈት ቤት ላይ በድሮን ጥቃት ተፈጸመ። ኢራን በተባበሩት አረብ ኤሚሬትስ ዱባይ በሚገኘው የአሜሪካን ቆንስላ ጽሕፈት ቤት ላይ ነው የድሮን ጥቃት ያደረሰችው። ጥቃቱን ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢው ባለስልጣናቶችም አስታውቀዋል። በሌላም በኩል ደግሞ የተባበሩት አረብ ኤሚሬት እየተፈጸመባት ያለውን የኢራን ሚሳኤልና የድሮን ጥቃቶች ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩ የሚያውቁ ምንጮች ለአክሲዮን ዜና ወኪል ገልጸውለታል። ላለፉት ጥቂት ቀናት ብቻ በዱባይና አቡዳቢ ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች መሞከራቸው የኤሚሬትስ መከላከያ ሚኒስትር አሳውቋል። ጥቃቶቹ በዱባይ ዓለም አቀፍ አውሮፕላን ማረፊያ፣ በጀቢል አል ወደብ እና በታዋቂ ሆቴሎች ላይ ጉዳትና እሳትም አስከትለዋል። በኤሚሬት የውጭ ጉዳይ ሚኒስትር ጥቃቱ ግልጽ የሉዓላዊነት ጥሰት በማለት የኮነነ ሲሆን ራሷን የመከላከልና የአጸፋ እርምጃ የመውሰድ ሙሉ እና ህጋዊ መብት እንዳላትም ገልጿል። የነዳጅ ዋጋ ወደ $200 ሊያሸቅብ እንደሚችል ኢራን አስጠነቀቀች። የአሜሪካንና የእስራኤል ጥቃት ከቀጠለ ኢራን በመካከለኛው ምስራቅ በሚገኘው ኢኮኖሚ ማዕከላት ላይ የአጸፋ እርምጃ እንደምትወስድም አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ጀነራል ኢብራሂም ጀቢል እንደገለጹት ጥቃቱ ዓለም አቀፍ የነዳጅ ዋጋን ከቁጥጥር ውጭ ያደርገዋልም ብለዋል። ጀነራሉ አክለውም ጠላት ዋና ተቋማችንን ካጠቃ እኛም በክልሉ ያለውን የኢኮኖሚ ማዕከላትን እናጠቃለን ብለዋል። ኢራን የሆርሞን የባህር ሰርጥ እንደዘጋች በአሁኑ ወቅት $80 አካባቢ ያለው የነዳጅ ዋጋ በቅርቡ $200 እንደሚደርስ የኢራን የዜና ወኪልም ዘግቧል። የሆርሞዝ የባህር ሰርጥ ለዓለም የነዳጅ ንግድ ወሳኝ ሲሆን ከዓለም አቀፉ የነዳጅ ፍላጎት 20% በዚሁ መስመር ያልፋል ነው የተባለው። በተጨማሪም የኳታር እና የተባበሩት አረብ ኤሚሬትስ የተፈጥሮ ጋዝ ኤክስፖርት የሚከናወነው በዚሁ ሰርጥ እንደሆነም ይታወቃል። የጦር አዛዡ ተገደሉ። የኢራን ቅዱስ ኃይል አዛዥ የእስማኤል ቃን ከሞሳድ ጋር ግንኙነት አላቸው ተብለው ነው በመጠርጠራቸው በገዛ ጠባቂያቸው መገደላቸው የተዘግበው።
የኢራን ወታደራዊ መዋቅር በፍጥነት እየፈራረሰ ባለበት በዚህ አስደንጋጭ ወቅት የአብዮታዊ ዘመቻ አርጂሲ ልዩ ቅዱስ ኃይል መሪና የተገደሉት ቃሲም ሱሌማን ተተኪ የሆኑት ብርጋዴር ጀነራል እስማኤል ቃኒ በገዛ አብዮታዊ ዘበኞቻቸው መገደላቸውን የእስራኤል መገናኛ ብዙሃን የሞሳድ ምንጮች ጠቅሰው ዘግበዋል። ይህ ጦርነት ከተጀመረ ጀምሮ እጅግ በርካታ የጦር አዛዦች፣ ከፍተኛ የመንግስት ባለስልጣናቶች ህይወታቸውን እያጡ መሆኑ ታውቋል። ይህ በእንዲህ እንዳለ ኔታንያሁና ትራምፕ በኢራን ጥቃት ከፈጸሙ በኋላ ህዝቡ ወደ አደባባይ ወጥቶ የቀረውን ስራ እንዲሰራ ጥሪ አቅርበው ነበር። ይሁን እንጂ የኢራን ህዝብ በተከታታይ ወደ አደባባይ ወጥቶ መንግስቱን እያስጨነቀም ይገኛል። ሞት ለአሜሪካ፣ ሞት ለእስራኤል ሲልም ድምፁን በማሰማት ላይ ነው የሚገኘው። ህዝቡ እጅግ ከፍተኛ ጭንቀት ውስጥ የገባ ሲሆን በተለይም በእስራኤል እና በአሜሪካ እየተፈጸመበት ያለውን ግፍ መቃወሙንም ቀጥሏል። የኢራኑ መንፈሳዊ መሪ አሊ ካሚኒ ተተኪ አለመሞታቸው ተገለጸ። ሞጂታ ካሚ ከአሜሪካና ከእስራኤል ጥቃት መትረፋቸው ነው የተገለጸው። ከቀናት በፊት የተገደሉት የኢራኑ መንፈሳዊ መሪ አሊ ካሚኒ ተተኪ ይሆናሉ ተብለው የሚጠበቁ ልጃቸው ማጁትባ ካሚኒ አሜሪካና እስራኤል በኢራኑ ላይ ከፈጸሙት የአየር ድብደባ በህይወት መትረፋቸውን የሮይተርስ ዜና ዘግቦታል። የእስራኤል መከላከያ ሚኒስትር የእስራኤሉ ካታዝ ማንኛውም የእስራኤልን መጥፋት የሚያልምና ሽብርን የሚደግፍ ተተኪ የጥቃት ኢላማ እንደሚሆንም አስጠንቅቀዋል። እስራኤልና አሜሪካን የኢራንን የአገዛዝ መዋቅር ለማዳከም የተቀናጀ እርምጃ እየወሰዱ መሆኑን የገለጹት ሚኒስትሩ ዓላማቸው የኢራንን ህዝብ ስርዓቱን እንዲቀይር ምቹ ሁኔታ መፍጠር እንደሆነም ተናግረዋል። ለአራት ቀናት ለሶስት ምሽቶች ያለማቋረጥ የቪዲዮ ጨዋታ ሲጫወት የቆየው ታይዋናዊ ህይወቱ ማለፉ ተሰማ። አንድ ታይዋናዊ ኒውስ ዘገባ ይህ የኮሌጅ ተማሪ ይህንን ያክል ቀን ቪዲዮ ጌም ከተጫወተ በኋላ ነው መጸዳጃ ቤት ለመሄድ ሲነሳ በድንገት ራሱን ስቶ የወደቀ ሲሆን ወደ ሆስፒታል ቢወሰድም አንጎል ውስጥ ደም በመፍሰሱ ህይወቱ አልፏል ብለዋል። ዶክተሩ የቀዶ ጥገና ቢደረግለትም ወደ ንቃተ ህሊናው ሊመለስ አልቻለም ሲል የገለጸ ሲሆን በመጨረሻም ቤተሰቦቹ በሰው ሰራሽ የመተንፈሻ አካል እንዲቆይ የሚያደርገውን ጥረት ለማቆም በመወሰናቸው ህይወቱ ማለፉ ታውቋል። ለረጅም ሰዓታት ሳይንቀሳቀሱ መቀመጥ ለደም መርጋት ለድንገተኛ የጤና አካል ስለሚያጋልጥ ወጣቶች በጨዋታ መሃል እረፍት እንዲያደርጉም ባለሙያዎች አስጠንቅቀዋል። በመጨረሻ በድንበሮች አካባቢ ከፍተኛ ውጥረት መንገሱ ተገለጸ። ከኢትዮጵያና ኤርትራ ድንበር አካባቢ የሚወጡ መረጃዎች እንዳረጋገጡት ኤርትራ በኢትዮጵያ ድንበር በአፋር ክልል በኩል በሁለት ረድፍ የተሰሩ ረጃጅም ምሽጎች ገንብታ አጠናቃለች የሚል መረጃ በመውጣት ላይ ይገኛል። በአሁኑ ወቅት የኢትዮጵያና የኤርትራ ጦር ኃይሎች ከአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙ ነው መረጃዎቹ የሚጠቁሙት። ይህ ወታደራዊ እንቅስቃሴ በአፍሪካ ቀንድ አዲስ ግጭት ሊቀሰቅስ ይችላል የሚል ስጋትም ይበልጥ አባብሶታል። በጠቅላይ ሚኒስትር አብይ አህመድ እና እንደዚሁም በፊልድ ማርሻሉ በኩል በተደጋጋሚ ጊዜያቶች የሚሰጡት መግለጫዎች እውን ተግባራዊ ይሆናሉ ወይ የሚለው አሁንም አነጋጋሪ ሆኗል። በኤርትራ በኩልም እነዚህን በቃላት የሚገለጹ ጉዳዮች ወደ ተግባር ሊቀየሩ ይችላሉ የሚል ስጋት ስላለባቸው ድንበሩን በጥብቅ ቁጥጥር ስር ላይ ማድረጋቸውም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።